አረ ድሬዎች ምን አይነት እድል ያጋጠማችሁ እንኳን ደስ አላችሁ መላ ኢትዮጵያውያንን ጭምር የሚያስደስት ዜና ነው የሰማነው እንግዲህ ካፍ ውሳኔ አስተላልፏል እሱም ነገ የአፍሪካ ዋንጫ ቅድመ ማጣሪያ የመልስ ጨዋታው የሚያደርገው የኢትዮጵያ ብሔራዊ ቡድን ይህንን ጨዋታ ሲያደርግ ያለምንም ደጋፊ እንዲካሄድ ነበር የተወሰነው ታዲያ ዛሬ በደንብ ተገምግሞ መሄዳችን ማለት ነው ካፍ ውሳኔ አሳልፏል እሱም 10,000 ደጋፊዎች ገብተው ይህንን ጨዋታ እንዲታደሙና ድጋፋቸውን ለብሔራዊ ቡድናቸው እንዲያሳዩ ተፈቅዶልናል ጀምአው መላ ኢትዮጵያውያን እንኳን ደስ አላችሁ በተለይ ይህ መረጃ ድሬና አካባቢዋ ላይ ላልደረሰው የኢትዮጵያ ብሔራዊ ቡድን ጠንካራ ደጋፊ ማለት ነው አስጨፋሪ ሞቅ አድራጊ ምናምን ነገር ኮፒ ሊንክ ሼር እያደረጋችሁ ታዳርሱልኛላችሁ ነገ ብሔራዊ ቡድናችንን በደንብ ደግፉና ጥሩ ውጤት ይዞ እንዲወጣ ማድረግ መቻል አለብን 12ኛ ተጫዋችኛ ሆነን ምክንያት አለ ለምን መሰላችሁ ይሄ ቅድመ ማጣሪያ የሚሉት ውድድር እኛን አይመጥነንም ማን እዚህ ቦታ ላይ ብሔራዊ ቡድናችን መቀመጥ የለበትም እንዴ ከዛ በኋላ ገና ወደ ማጣሪያ ነው መንገቡ አይደል ስለሆነ በቃ ከማጣሪያ እንደምንጀምረው በፊት አሁን ከማጣሪያ ነው መጀመር ያለብንና ብሔራዊ ቡድናችን አሳምኖ ረፍርፎ ነው ይሄንን ቡድን ማሸነፍ ያለበት መልካሙን ሁሉ ይግጠም የኢትዮጵያ ብሔራዊ ቡድን ነገ ከጫውታው በኋላ የምንመለስ ይሆናል ጀማ አዳዲስ መረጃዎች ካሉ ደግሞ አካፍላችኋለሁ ይመቻችሁ አንቺ ስትለቂን ይመጣል ሲዲ ስፖርት አንቺ ስትለቂ የመጨረሻ ፋይናል ሐሳብ ይሄ የምትቀጥይ ከሆነ ነው ይለቃል በፍቃደኝነት ስራ አንቺ ከዛ ቦታ ላይ ከዛ ወንበር ስትነሺ ነው ይመጣል የሬዲዮ ጣቢያ ማናጀሮችን ባየሁበት የሊትሬሲ ሌቭል ለቦታው ማስመጭኝ ዋሊያው ዛሬ በድሬዳዋ ወሳኝ ጨዋታውን ያከናውናል የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በመጀመሪያ ዙር ጨዋታ ወደ ሞሮኮ ሄዶ በገለልተኛ ሜዳ የተደረገውን ጨዋታ ሳኦ ቶሜና ፕሪንሲፔን 3-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ለማለፍ ያላቸውን ተስፋ አስፍተውበት የመጡበት ጨዋታ ነው ኢትዮጵያ ይህንን ጨዋታ ዛሬ በድሬዳዋ ማሸነፍ የሚችል ከሆነ አሊያም በድምር ውጤት ድል ማድረግ የሚችል ከሆነ ወደ 2027 የአፍሪካ ዋንጫ ማጣሪያ የምትገባ ይሆናል ከኢትዮጵያ ብሔራዊ ቡድን ተጫዋቾች መካከል አንዱ የሆነው ብሩክ እንዳለም በሐሳቡ እንዲህ ሲል ይገልጻል ይሄ ቦታ እኛን አይመጥነንም 120 ሚሊዮን ህዝብ ይዘን በዚህ በቅድመ ማጣሪያ ማሳተፋችን ተገቢ እንዳልሆነ እናምናለን ለዚህም በቂ ቁጭት በመያዛችን ምክንያት ጨዋታውን 3-2 አሸንፈናል የመልሱንም ጨዋታ በማሸነፍ ወደ ቀጣዩ ዙር እናመራለን ሲል አስተያየቱን ሰጥቷል የኢትዮጵያ ብሔራዊ ቡድን ዋሊያዎቹ የቡድን አባላት ከሆኑ ተጫዋቾች መካከል የተወሰኑ ተጫዋቾች በዛሬው ጨዋታ ላይ ላይሳተፉ ይችላሉ ተብሏል አጥቂው ቢኒያም አይተነም በልምምድ ቦታ ላይ ባጋጠመው ጉዳት ምክንያት በዛሬው ጨዋታ ላይ የመሰለፍ ዕድል አይኖረውም ተብሏል ያሬድ ባየም በተመሳሳይ ጉዳት አስተናግዷል ከናን ማርክነህ በመጀመሪያው ዙር ላይ የመጀመሪያውን ጎል ያስቆጠረው ተጫዋችም ከአየር ጸባይ መቀየር ጋር በተያያዘ ጥሩ ስሜት እንደሌለው የመረጃ ምንጮች እየጠቀሱ ይገኛሉ ድሬዳዋም ለመጀመሪያ ጊዜ ከረጅም ዓመታት በኋላ 10,000 ተመልካቾችን የምታስተናግድ ይሆናል ለመጀመሪያ ካፊንን ሜዳ ላይ ኢትዮጵያ ብሔራዊ ቡድን ሲፈቅድ በዝግ ስቴዲየም ወይም በባዶ ተመልካች እንዲካሄድ የወሰነ ቢሆንም ትናንት ግን በድሬዳዋ ከተማ አስተዳደር በኢትዮጵያ እግር ኳስ ፌዴሬሽን ከፍተኛ ጥረት በማድረግ ማለት ነው 10,000 ተመልካቾች ወደ ስቴዲየም እንዲገቡ ተፈቅዶላቸዋል ድሬዎችም ዛሬ በርከት ብለው ወደ ስቴዲየም በመግባት የኢትዮጵያ ብሔራዊ ቡድን እንደሚያበረታቱ ይጠበቃል ጨዋታው ከቀኑ 10 ሰዓት ላይ በድሬዳዋ ኢንተርናሽናል ስቴዲየም የሚከናወን ይሆናል ሲዲ ስፖርት ላይ ምናልባት መመለስ ከሆነ ከፈቀደ የአርሰናል ጨዋታዎች እንደውም እንዲያልፉኝ አልፈልግም በእውነት ክለቡንም እየደገፍኩ ቢሆንም ከጎናችሁ መሆን ፈልጋለሁ ዋንጫም ሲያነሳ ደስተኛ እንደመሆን መናገር ፈልጋለሁ በዚህ አጋጣሚ ነው አርሰናል ደጋፊዎች ያልተጠበቀ የምስራች ያልተጠበቀ የአጋርነት የአይዞነት የወንድምነት የእህትነት ምክራቸውን ቻሌንጃቸውን ጀምረዋል እግዚአብሔር ይስጥልኝ እወዳቸዋለሁ በእግር ኳስ ከተመለከትናቸው ነቆራዎች ሁሉ ይህንን ነቆራ የሚስተካከለው ያለ አይመስለኝም የአፍሪካ ዋንጫ አነጋጋሪነቱ ቀጥሏል ሴኔጋሎች ፈረንሳይ ለሚኖሩ ሴኔጋላውያንና የሴኔጋል ወዳጆች የአፍሪካ ዋንጫውን አብረን እንደሰት በሚል ኑከኛ ጋር ተረሰቱ በሚል የአፍሪካ ዋንጫውን በግዙፉ ስታድ ፍራንስ ማስጎብኘታቸው ይታወሳል በዚህ ፕሮግራም ላይ ታዲያ ሴኔጋሎች ያደረጉት ነገር መነጋገሪያ ሆኗል በወዳጅነት ጨዋታ ከፔሩ ጋር በስታድ ፍራንስ ከመጫወታቸው በፊት ዋንጫውን ለወዳጆቻቸውና ለሴኔጋላውያን ያስጎበኙ ሲሆን ከጎኑ ግን ፎጣ አድርገው ተመልክተናቸዋል ፎጣም እንደሚታወሰው ሞሮኮ ላይ በተከናወነው የፍጻሜ ጨዋታ ላይ የሴኔጋሉ ግብ ጠባቂ ቤንጃሚን ሜንዲ ፎጣው እንዳይጠገምና ኳስ እንዳይጠርግ ኳሱ እንዲያልበው በማድረግ ረገድ ሲሰሩ እንደነበረ ይታወሳል በተጨማሪም ከጥንቁልና ወይም ከባህላዊ
ሁኔታዎች ጋር በማያያዝ ሞሮኮዎች ፎጣውን ቶሎ ሲቀሙት ነበር። ደጋፊዎችም እንደዚሁም ደግሞ በተለይ ተጫዋቾችና ኳስ አቀባዮች ጭምር ይህንን ፎጣ ከቤንጃሚን ሜንዲ የነጠቁ ሲወረውሩ አለያም ደግሞ ይዘው ሲሮጡ ተመልክተናቸዋል። መነጋገሪያ ነበር። ታዲያ የሴኔጋል እግር ኳስ ፌዴሬሽን በዚህ የደጋፊዎችን የማስተዋወቅ ዋንጫውን ወይም ደግሞ ዋንጫው ጋር ደስታ የመግለጽ ፕሮግራም ላይ እንዲህ ሲሉ ተናገሩ። ዋንጫው የኛ ነው፣ ፎጣውን ከፈለጋችሁ ግን መውሰድ ትችላላችሁ ብሏል። እንደምትመለከቱት ፎጣዎቹ ከዋንጫው ጎን ሆነው መታየታቸው ብዙዎችን ያነጋገሩ ሆነዋል። ክስ ምናምን ስለምትወጂ ጠበቃም ስለማይጠፋ ዙሪያሽ መክሰስ ትችላለሽ። 1 ሚሊዮን ክስ መክሰስ ትችላለሽ። እኔ ትርታ ኤፍኤም ሲዲ ስፖርት ምገባው አንቺ በገዛ ፍቃድሽ ስራሽን ስትለቂ ለምን ቃልሽ ስላለ እኔ ድምጽሽን ከፎቶ ጋር አቀናብሬ ማውጣት ትችላለህ። ግን ብዙ የተቆጣ የስፖርት ቤተሰብ ስላለ ብዙ የተቆጣ የተለያዩ የእምነት ተከታዮች ስላሉ አንድ ነገር እንዳያደርጉሽ ብዬ ነው እንጂ ፎቶሽን ከነ ድምጽሽ አወጣልሻለሁ። ያልሽኝን የሰደብሽኝን ስድብ ስትለቂ ትርጣመታለሁ። ጋዜጠኝነት ትልቅ ሙያ። በጥበቃ ማስተርስ ያለውን ጋዜጠኛ በጥበቃ ልታባሪ አትሽ። ስፖንሰር ለጣቢያው የሚያመጣ ጋዜጠኛን በጥበቃ ማባረር አትሽ። ለቦታውም አትመጥኝም ነግርሻለሁ አስረግጬ። ካስፈለገ ደግሞ ሌሎች ሰዎችም ደግሞ ፎቶዋን ላክልን ሲሉኝ እኔ አልክም ያልኩት እውነት ለመናገር በእውነት እነ ያያ ዘልደታ ሌሎችም ፎቶዋን እያሉ ነበር። መላክ ይችላል። ግን ከዛ ጣቢያ አንቺ ስትለቂ ነው ይወጣል። አለቀ። this is my final response። ነግርማቸው እና ሶፎንያስ እንወዳቸዋለን። ያ ኦፍ ኮርስ በችግር ሰዓት አብረው ቆመዋል። ለኔ አይተዋል፣ ወግነዋል፣ አይተዋል። የተበደለኩትን የተገፋውን አይተዋል፣ መስክረዋል። ወንድሞቼ ናቸው። የትም ጣቢያ ላይ ሄጄ ሌላ ፕሮግራም ላይ አልሰራም። የትም ጣቢያ ይሄን ቃል ገባል። የትም 3 ጣቢያ ደውሎልኛል። እውነት ለምን 3 ጣቢያ አብረን እንሰራ የተሻለ ኦፈር እናቀርብ። አይ ነግርማቸው እየሰሩ ለኔ የተቆረቆሩ እኔ ስወጋ መተው ሐኪም ቤትና ፖሊስ ጣቢያ የወሰዱኝን ሰው ያጎረሰኝን እጅ አልነክስም። ስለምወዳቸው ወዳቸዋለሁ። እነሱ ግን በዚህች ኳስ ማንን ነው የምትደግፈው? አየር ሲኖር ያርሰናል መደበኛ ደጋፊ የሊቨርፑል ለስራ ሲሆን አርሰናል። ለምን ለስራ ሲሆን አርሰናል ብዙ ያላላ ሰው ከምናምን ሲመጣ አርሰናል ይበላል ስላለ መቼም አይበላ። ድሬ ዝግጁ። ጨዋታው ለ10,000 ደጋፊዎች ተፈቅዷል። መግቢያ በነፃ ነው። የኢትዮጵያ እግር ኳስ ፌዴሬሽንም ከካፍ ጋር በመነጋገር ትልቁን ስራ ሰርቷል። የቀድሞ የድሬዳዋ ተጫዋቾች እንደምትመለከቱት ብሔራዊ ቡድኑን ምሽት ላይ ሄደው አበረታተዋል። የሳኦቶሚም ተጫዋቾች እንደምትመለከቷቸው የመጀመሪያ ልምምዳቸውን በድሬዳዋ ኢንተርናሽናል ስቴዲየም አከናውነዋል። ያላለቀውን የቤት ስራ ለመጨረስ 90 ደቂቃ በድሬዳዋ ኢንተርናሽናል ስቴዲየም። እንደሚታወቀው ካፍ ይህንን ጨዋታ በዝግ ስቴዲየም እንዲከናወን ወስኖ ነበር። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመነጋገር የካፍ የሴኩሪቲ ኦፊሰር የሆኑት በአካል በመገኘት የስቴዲየሙን ተመልክተው ድሬ አስተካኪ የተባለችውን እንዳስተካከለችና ግምገማውም ጥሩ መሆኑን ከተመለከቱ በኋላ ለ10,000 ደጋፊዎች ፍቃድ ሰጥቷል። ስለዚህ ድሬ ነገ የናፈቀንን የኢትዮጵያ ብሔራዊ ቡድን በአካል በመገኘት መታችሁ ብሔራዊ ቡድኑን አበረታቱ። ማንም የድሬ ህዝብ ነገ ልክ 10 ሰዓት የሚደረገው ጨዋታ ላይ እንዳይቀር። ድሬዎች እጅግ አስገራሚ ናቸው። ምሽት ላይ እንደምትመለከቱት የቀድሞ የድሬዳዋ ተጫዋቾች ማህበር አለ። ያ ማህበር ልክ ሆቴል በመሄድ እንደምትመለከቱት የራሱ ፕሮግራም በማዘጋጀት ብሔራዊ ቡድኑን ማበረታታት ችሏል። በካፒቴን ጋቶች ፓኖምን በመመራት የኬክ ቆረሳ ተካሂዷል። ሳኦቶሚ ከኢትዮጵያ ብሔራዊ ቡድን ነገ 10 ሰዓት በድሬዳዋ ኢንተርናሽናል ስቴዲየም የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ነው። ይህ ቦታ እንደማይገባን ለካፍም ይህንን ነገር የምናሳይበት ትልቁ አጋጣሚያችን ነው። በደንብ አሳምነን አሸንፈን ይህ ደረጃ ቅድመ ማጣሪያ የሚባለው ደረጃ እንደማይገባን የምናሳይበት ቀን ነው። ስለዚህ ሁላችሁም ከኢትዮጵያ ብሔራዊ ቡድን ጎን ልትቆሙ እላለሁ። ድል ለኢትዮጵያ፣ ድል ለሀገራችን፣ ለዋሊያው። 2-3 ጣቢያ ሪኩዌስት ጠይቀውኛል። ባይዘው 2-3 ጣቢያዎች ጣቢያቸውን ስም መናገር ስለማልፈልግ ነው። የአብሮ የመስራት ነገር የጨዋታ ኮሜንታሪዎችን ስናስተላልፍ አንተ በተንታኝነት ጨዋታውን እንድታስተላልፍ እንፈልጋለን የሚል 3 እና 2 ጣቢያዎች ደውለውልኛል በዚህ ቀን ውስጥ ከአርብ ጀምሮ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ዛሬ ጨምሮ። ግን ትርታ ራሱ ባልቀጥል ትርታ ኤፍኤም ሲዲ ስፖርት ራሱ ባልገባ የትኛውም ጣቢያ ላይ ሄጄ
አንድ አይነት የስፖርት ኮሜንተሪ እየሰራ እኔ በተንታኝነት እነ ግርማቸውን እና እነ ሶፊን ትቼ እነ ቹቻን እነ ገዝሽን ትቼ አልገባም። ይሄን ቃል መናገር ፈልጋለሁ። ያቋም ሰው ነኝ። እዚህ ጋር ለምን 40 ሺህ 50 ሺህ አይከፈለኝም? ግን በችግሬ ሰዓት አብሮ የቆሙት እነ ግርማቸው ናቸው። በነገራችን ላይ ዛሬ ለማህበሩም ጽፈዋል ደብዳቤ፣ ለካውንስሉ ለትርታ ኤፍኤምም ጽፈዋል እና ባገኘሁት መረጃ እንደውም እነሱም ነግረውኛል። ስራ አስኪያጇ ይግባ ብላለች።